ጠቅላይ ሚኒስትር ዶክተር አብይ አህመድ በባህር ዳር ተገኝተዋል። በባህር ዳር ከተማ ተገኝተው የኮሪደር ልማት ስራዎችንም ጎብኝተዋል። በዚህ ወቅት በባህር ዳር በመገኘት ጠቅላይ ሚኒስትሩ ያስተላለፉት መልእክት እጅግ አነጋጋሪ ሆኗል። ዛሬ በባህር ዳር ከተማ የኮሪደር ልማት እንቅስቃሴዎችን ተመልክቻለሁ። ተፈጥሮና የሰው ጥበብ ተዋህደው ባህር ዳር ይበልጥ ውበቷን እያወጡት ነው። ከተማዋን የንግድና የቱሪዝም ማዕከል ለማድረግ አመራሩ ከሚያደርገው ጥረት የምንማራቸው ብዙ ነገሮች አሉ ይላሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ባህር ዳር በተፈጥሮ ውስጥ የመጽናት ምሳሌ ናት። ባለፉት ዓመታት የነበረው ፈተና እያለፈ ነው። ባህር ዳር በፈተናው ውስጥ ስራዋን አላቋረጠችም። እንዲያውም ለፈተናው የተወረወረውን ድንጋይ ለግንባታ ተጠቅማበታለች። የጣና መከፈት የማስተሳሰር መርሆች መገለጫ ነው። የልማት ስራዎቻችን መመጋገብና መተሳሰር እንዳለባቸው የባህር ዳር ኮሪደር ምሳሌ ይሆናል። ለብዙ ዘመናት ከከተማዋ ተለይቶ የነበረው የጣና ወደብ 8 በሚደርሱ ቦታዎች ከኮሪደር ጋር ተገናኝቷል። ይህም ከመዝናኛነቱ ባሻገር ከተማይቷን ነፋሻማ አድርጓታል ይላሉ ጠቅላይ ሚኒስትሩ። አሁንም ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክታቸውን ይቀጥላሉ። ነባር እሴት ላይ አዲስ እሴት መጨመር፣ በመደመር መንገድ ብልጽግናን ለማረጋገጥ በነባር እሴቶቻችን ላይ አዳዲስ እሴቶችን ጨምሮ መገንባት አለብን። ባህር ዳር የጣና ሐይቅና የአባይ ወንዝ መገኛ ናት። ከግማሽ ምዕተ ዓመት በላይ ያስቆጠሩ የዘንባባ ዛፎችም አሏት። በዚህ ላይ የኮሪደር ልማቱ ተጨማሪ ውበት ሰጥቷታል። የአካባቢ ተቋማት ፈጠራ እየጨመሩ ልማትን እንዲያሳልጡ ማድረግ፣ በባህር ዳር ኮሪደር ልማት የለበሱት ንጣፎችና የቆሙት መብራቶች በአካባቢው ተቋማትና ባለሙያዎች እየተዘጋጁ ናቸው። በቀጣይም አካባቢያዊ ክህሎትን አቅምን መጠቀም የበለጠ መለመድ አለበት ይላሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ባህር ዳርን የስፖርት፣ የቅርስ፣ የቱሪዝም መዳረሻ ማድረግ፣ በጣና ዙሪያ ያሉ ታሪካዊ ስፍራዎችን ከጣናና ከአባይ ጋር ተያይዘው የተሰሩት ወደቦችና መናፈሻዎች፣ የባህር ዳር ዓለም አቀፍ ስቴዲየም፣ የአባይ ዘመናዊ ድልድይና ሌሎችም ልማቶች ባህር ዳርን የንግድ የቱሪዝም ማዕከል እያደረጓት ይገኛሉ። የአመራሩን አርአያነት አመራሩ ሰርቶ የሚያሰራ ቀድሞ የሚያስከትል መሆን አለበት። የአማራ ክልል ፕሬዝዳንት የራሳቸውን ጽህፈት ቤት አካባቢ አስተካክለው ኮሪደሩም በመስራት አርአያ መሆናቸው ትምህርት የሚሆን ነው። ይሄ ጠቅላይ ሚኒስትሩ ባህር ዳር በተገኙበት ጊዜ ያስተላለፉት መልእክት ነው። ባህር ዳር ከዚህም በላይ መስራት የምትችል ናት። ይሄ የመጀመሪያዋ እንጂ የመጨረሻው አይደለም። ጽዳቱን ባህል ማድረግ፣ የተሰሩ አካባቢዎችን ጥንቅቅ ማድረግ፣ ተቋማት አካባቢያቸውን እንዲቀይሩ ማትጋት፣ ንግድን፣ ቱሪዝምንና ኢንቨስትመንትን ይበልጥ ማበረታታት ከህዝቡ ከአመራሩ ይጠበቃል። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ያስተላለፉት መልእክት ነው።